የቴዲ አፍሮ ዳስጣል የሀገር ለቅሶ የህሊና ቁስልና የነጻነት አዋጅ ጥበብ የፖለቲከኞች ንግግር ሊገልጸው የማይችለውን ጥልቅ የህዝብ ህመም የመግለጽ መለኮታዊ ኃይል አላት። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዳስጣል በሚለው አዲስ ነጠላ ዜማው በኢትዮጵያ ሰማይ ስር የተጋረደውን የሐዘን ድባብ፣ የተሰበረውን አንድነትና የጠፋውን የፍትህ ጩኸት በሚቀሰቅስ መልኩ ተቀኝቶታል። ይህ ስራ ዝም ብሎ ሙዚቃ ሳይሆን የቆሰለ ህዝብ በራሱ ዜማ የሚያለቅስበት የሚሞግትበትና ማንነቱን ዳግም የሚያውጅበት የታሪክ አካል ነው። ሰው አይችልህ ደርሶ ሀገር የሞተበት የት ያለቅሳል ሂዶ የሚለው መክፈቻ የግል ሐዘንና የሀገር ሐዘን ያላቸውን ልዩነት ያሳያል። ሰው ለግል ጉዳዩ ማልቀሻ ቦታ አይጠፋውም። ሀገር ስትፈርስና ህልውና አደጋ ላይ ሲወድቅ ግን ለቅሰው የሚቆምበትም ሆነ የሚረግጥበት መሬት ባዶ እንደሚሆን ይነገረናል። አክሱምና ላሊበላን በአንድ አለት ያጸና የታሪክ ሰንሰለት እያለ ዛሬ ሀገር ለመራ ሰው አይችልህ ደርሶ ሀገር የሞተበት የት ያለቅሳል ሂዶ የሚለው መክፈቻ የግል ሐዘንና የሀገር ሐዘን ያላቸውን ልዩነት ያሳያል። ሰው ለግል ጉዳዩ ማልቀሻ ቦታ አይጠፋውም። ሀገር ስትፈርስና ህልውና አደጋ ላይ ሲወድቅ ግን ለቅሰው የሚቆምበት ሆነ የሚረግጥበት መሬት ባዶ እንደሚሆን ይነግረናል። አክሱምና ላሊበላ በአንድ አለት ያጸና የታሪክ ሰንሰለት እያልን ዛሬ ሀገር ለመራመድ መቸገሯን ሲገልጽ ምሰሶው ዘመመ ጣራውም ያፈሳል በማለት የሀገር መንግስቱ መዋቅር መሰብሰቡንና የመፈራረስ ስጋት ላይ መውደቁን በስነ ጥበባዊ ምስል ቁልጭ አድርጎ ያሳያል። በገዛ ቀየው ባይተዋር ስለመሆን ሲቀኝ ባሳደገኝ ቀዬ ባደግኩበት መንደር ባይተዋር ሰው ሁኜ እንደሌለው ሀገር የሚለው ስንኝ በዘርና በጎጥ ፖለቲካ ሳቢያ ዜጎች በማንነታቸው ምክንያት በገዛ ሀገራቸው እንደ ስደተኛ የሚቆጠሩበት መሪር እውነታ የሚያጋልጥ ነው። አባይ ለዘዴው ባፍ ይቀድማል አምኖ መክዳት እንዴት ያማል የሚለው ደግሞ ህዝቡ ለውጥና ሰላም ተስፋ አድርጎ የሰጠውን እምነት በምትኩ ግን ወንጌልና ክደት ሊገጥመውን ሰው ታላቅ ቁጭት መግለጫ ነው። ከነገ ዛሬ ይሻላል ባልኩኝ የራሴን ጩኸት ተነጠቅኩኝ የሚለው ስንኝ የዛሬው የሀሳብ ነፃነት አፈናና የዜጎችን ድምፅ የማጥፋት ዘመቻ የሚገልጽ ነው። በተለይም ስለ አዲስ አበባ አዶ ሸገር ሲያነሳ የሁሉ አይደል ወይ ሞላው ሀገሩ በማለት የከተማውን ሁላችንም ካረጋገጠ በኋላ ቴዲ ከለቅሶ ወደ ቆራጥነት ይሻገራል። መች ከሀገር ይበልጣል እኔስ አንድ ነፍሴ በሚለው ስንኝ የሀገር ህልውና ከግል ህይወት ላይ መሆኑን እያወጅን ለታሪክና ለማንነት የሚከፈለው መስዋዕትነት ያሳያል። ምጥ አታስተምርም ልጅ እናቷን በማለት የሰጠው ምላሽ የኢትዮጵያ ምንነት ማንም ሊያስተምረን እንደማይችልና ማንነታችን በደማችን ውስጥ ያለ ሕያው እውነት መሆኑን የሚያረጋግጥ ነው። በአጠቃላይ ዳስጣል የኢትዮጵያ ወቅታዊ ነጸብራቅ ነው ይለናል። ጊዜው ሁለተኛው የዓለም ጦርነት ነው። ወታደሩ ፈቃድ አግኝቶ ወደ ቤቱ ይመለሳል። ድንገት ቤቱ አካባቢ ደርሶ ሬሳዎችን የጫነ የወታደር መኪና ሲመለከት ጠላት ከተማዋን ዳጋ ተረዳ። መኪናው እጅግ የበዛ ሬሳዎችን ለመቅበር ወደ ተዘጋጀለት የጅምላ መቃብር ለማምራት እየተሰናዳ ነበር። ከተደራደሩት የሰዎች ፊት ቆሞ ወታደሩ ለመጨረሻ ጊዜ ሲመለከት ቀድሞ ለባለቤቱ የገዛላት የመሰለ ጫማ ጤነ። ለማጣራት በፍጥነት ወደ ቤቱ አመራ። ነገር ግን ሬሳውን ለመርመር ወዲያው ተመለስና ሚስቱን አገኛት። ድንጋጤው መለስ ሲልለት ወታደሩ ለባለቤቱ በጅምላ እንድትቀበር አልፈለገም። እናም በስርዓተ ግብዓቷን ሊፈጽም ፈቃድ ጠየቀ። ድንገት ግን ሚስትየው ትንፍስ ስላለው ቢሆንም ተነፍስ ነበረ። ሀገር ማለት እሷ መሬትማ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከ9 ዓመታት ቆይታ በኋላ ኢትዮሪካ የተሰኘ 6ኛ አልበሙን በዛሬው ዕለት በይፋ ለቋል። ሀገር ማለት እሷ በሀገር በድሃ ሀገር ጎጆ ከድሃ እናት ጋር መኖር ሳያመማት የህይወት ስንክሳር ከጠይም ፊቷ ላይ ውብ ሳቋን የቀማት ያቺ ውድ እህቴ የአፈር ገፊ አባቷን ሰቀቀን ተረድታ ለወንድም ርዛት እራፊ ልታለብስ እርሷ ርቃን ቀርታ በባዕዳን መንደር ከክብሯ ተናንሳ ማንነቷ ረክሶ ናፍቆቷ ተስፋ ያሸብረው ልቧ ከዓይኗ እምባን አፍሶ ሰርክ እያሳቀቀ በማዳም ቤት ኑሮ ጉልበት ቢከዳትም ህመሟ ጥልቅ ነው እንዳሻት ብትሆንም ምን ያልፈርድባትም። አዎ ህልሞች አሏት በድሃ ሀገር አልጋ ከድሃ ቤተሰብ እንቅልፍ የታለመ የጎደፈ ክብሯን ከሀገር ይሻላል ሊፍቅ የቀለመ። ስለዚህ ያቺ ሴት ሀገሬ ናት ለእኔ እልፍ ምስጢር ያላት ከችግሯ ማዶ። ለዚህ ነው የሚያመኝ ህመሟ በሙሉ ከልቤ ተዛምዶ። ደግሞ አምናለሁኝ ፈጣሪ ደግ ነው አዲስ ቀን ያመጣል። ከልቧ ሰማይ ስር የጠለቀው ጠይም ሊያደምቃት ይወጣል። ስደት ተረትኖ የሀገሬ ታሪኳ አብሯት ይለወጣል። እሺ አሁን ደግሞ ትንሽ ትልበልደው ጥሩና በፍቅር ተጣርተው ከዳር እስከ ዳር መሃል ገቡን ያቆሙ ከዳር ባቆዩት ሀገር ጀግኖች በአንድነት
በአርበኝነት እንዴት ይገፋል ኢትዮጵያዊነት ጀግኖች ሞተውላት በመርጋት ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት